የናንተ ፕሬየሮች አሁን ሲወጡ ያለው ሲመለሱላችሁ ያለው ሲመለሱላችሁ ያለው ቁጭ በሉ። መጽሐፍ ቅዱስ የያዝን ሰዎች የኢሳይያስ መጽሐፍ ምዕራፍ 56 እንከፍታለን። ምዕራፍ 56 ቁጥር 7 የጸሎቴ ቤት ክብር ለኢየሱስ ሲሆን ወደ ተቀደሰው ተራራ አመጣችኋለሁ፣ በጸሎቴም ቤት ምላችኋለሁ። ብዙ ጊዜ ጸሎት ስንጸልይ ጸሎት ከሰው ልጅ የሚጠበቅ ይመስለናል። ከኔ ጋር ናችሁ? እየጸለይኩ ነው እየጸለይን ነው የምንለው አይደለ? ቢኮዝ ጸሎት የማን ስለሆነ? የኛ ስለሆነ። ትክክለኛውን የጸሎት ሚኒንግ ሲገባችሁ ግን ጸሎት ከሰው ወደ እግዚአብሔር የሚደረግ ነገር አይደለም። ጋር ለዛ ነው የጸሎቴ ነው ያለው። እናንተ ብትጸልዩት አይደለም የጸሎቴ። እስኪ ድጋሚ አንብቡት። ማይ ፕሬየር ነው የሚለው። እስኪ እንግሊዝ አንብብላችሁ። Even them I will bring to my holy mountains and make them joyful in my house of prayer. ያ አሽከተል In my house of prayer. በአማርኛው አንብብላችሁ። ወደ ተቀደሰውም ተራራ አወጣችኋለሁ፣ በጸሎቴ ቤትም ውስጥ ደስ አሰኛችኋለሁ። በጸሎቴ ቤት ውስጥ ምን አሰኛችኋል? ደስ አሰኛችኋለሁ። አሁን ፕሬየር ተብለን ስንማር የተማርነው ከሰው ልጅ ወደ ማን መሄድ? ወደ እግዚአብሔር መሄድ። እሱ አንደኛው ትርጉም ነው፣ ያስኬዳል፣ ግን ሙሉ ትርጉም አይደለም። እግዚአብሔር ጸሎቴ ነው የሚለው። እናንተ የምትጸልዩትን ጸሎት፣ እናንተ የምታወሩትን ነገር ጸሎቴ ነው የሚለው። ምን ማለት እንደሆነ ልንገራችሁ። ጸሎት የምትለው አንድ ቃል ለማገልገል የገባችው የሄብሪው ቃል ቴፊላ ትባላለች። ቴፊላ ማለት ምን ማለት እንደሆነ ልንገራችሁ። ክብር ለኢየሱስ ይሁን። ጸሎት ብዙ ጊዜ መናገር ላይ ሳይሆን መስማት ላይ ነው ፎከስ የሚያደርገው። አንድ ሂብራዊ እየጸለይኩ ነው ሲላችሁ እየተናገርኩ ነው አይደለም የሚለው፣ እየሰማው ነው፣ እግዚአብሔርን እየሰማው ነው የሚላችሁ። ፕሬየር መናገር ላይ አይደለም። ለዛ ነው እግዚአብሔር ጸሎት የሚለው፣ ለዛ ነው እሱ የሚናገርበት ነው፣ እናንተ የምታወሩበት አይደለም። የሰማችሁ ነው? ማን የሚናገርበት? እሱ የሚናገርበት። እናንተ ራካታ ምናምን እያላችሁ የምትጮህበት አይደለም፣ እሱ የሚያወራበት ነው። ጋድ ፕሬየር ብሎ የሚጠራው ጸሎት ብሎ የሚጠራው ይሄንን፣ ለዛ ነው ጸሎቴ ነው ያለው። የእናንተ ጸሎት አይደለም ያለው፣ ጸሎቴ። ወደ ጸሎቴ ቤት ምላችኋለሁ አመጣች። ወደ ጸሎቴ ቤት የሚያመጣችሁ ለአንድ ነገር ነው። ጸሎት ማለት ለእግዚአብሔር እሱ ሲናገር ነው። ለእናንተ ነው ጸሎት እናንተ ስትናገሩ የሚሆነው። ጋድ ፕሬየር ላይ ነኝ የሚላችሁ ሲናገራችሁ ነው። ጸሎት ሂብሩ ቴፊላ የሚለው ቃል መስማት ላይ ነው ፎከስ የሚያደርገው። ክብር ለኢየሱስ ይሁን። ጸሎት የሚለውን ቃል ለማገልገል የገባው ቴፊላ የሚለው የሂብሩ ቃል ምን ማለት እንደሆነ ልንገራችሁ። ቴፊላ ወደ እንግሊዝኛ ሲተረጎም የአካውንቲንግ ፕሮሰስ ማለት ነው። የአካውንቲንግ ፕሮሰስ ማለት ነው። ቡክ ያዘ ሰው አለ? ቴፊላ የሚለው ቃል የአካውንቲንግ ፕሮሰስ ማለት ነው። የአካውንቲንግ ፕሮሰስ ማለት ምን ማለት እንደሆነ ልንገራችሁ። ባንክ ላይ የታችሁ ከሆነ ይሄ ቡክ ውስጥ 1000 ብር ቢኖራችሁ 2000 ብር ልታወጡ አትሄዱ። 2000 ብር ለማውጣት ከመሄዳችሁ በፊት 2000 ብር ዲፖዚት ማድረግ አለባችሁ። ጸሎታችሁ የማይመለሰው ለምን እንደሆነ ልንገር። ዲፖዚት ያደረጋችሁ ጸሎት የለም። ሄሎ፣ ምን ማለት እንደሆነ ልንገራችሁ። አካውንቲንግ ፕሮሰስ ነው ፕሬየር ማለት። ፕሬይ አድርጋችሁ መልስ የምትጠብቁ ከሆነ መጀመሪያ ዲፖዚት ማድረግ አለባችሁ። ለዛ ነው 200 ብር የያዘ ሰው 5000 ብር ሊያወጣ አይሄድም። ቢኮዝ ዲፖዚት ያደረገው 200 ብር ነው። 5000 ብር ለማውጣት 5000 ብር ዲፖዚት ማድረግ አለባችሁ። ለዛ ነው አንዳንድ ጊዜ አንድ ጉዳይ ላይ ትጸልዩና መልስ አታገኙ። አንድ ነብይ ጋር ስትመጡ ምላሽ ታገኛላችሁ። ለምን? እሱ ዲፖዚት አለው። አውጥቶ ይሰጣችኋል። ቁጭ በሉ። እሱ ከሱ ዲፖዚት ነው የሚያወጣው። ምን ማድረግ መሰላችሁ የምናደርገው? ፕሬየር ብለን ስናወራ የአካውንቲንግ ፕሮሰስ ነው። ሁሉ ጊዜ ምላሽ የምትጠብቁ ከሆነ ምን አስቀምጣችኋል? ምንም ያስቀምጣችሁት ነገር የለም። ለዛ ነው ብዙ ጊዜ ጸሎቶቻችሁ አይመለሱም። ቢኮዝ ጸሎቶቻችሁ የሚመለሱ የሚመስላችሁ ስትጸልዩ ስለሆነ ነው። ጸሎት የሚመለሰው ዲፖዚት ላለው ሰው ነው። እኔ እናንተ መንፈሳዊ ዓለም ላይ ያለን ባላንስ የሚለያየው በአንድ ምክንያት ነው። እኛ ብዙ አስቀምጠናል። ለዛ ነው ምሳሌ አሁን ወደ ሚኒስትሪ ከመግባቴ በፊት 2 ዓመት ፋስቲንግ ይዣለሁ። ወደ ሚኒስትሪ ከመግባቴ በፊት 40 ቀን ፋስቲንግ ይዣለሁ። ወደ ሚኒስትሪ ከመግባቴ በፊት 21 ቀን ፋስቲንግ ይዣለሁ። ወደ ሚኒስትሪ ከመግባቴ በፊት 14 ቀን ፋስቲንግ ይዣለሁ። በሚኒስትሪ ውስጥ ቅዳሜና እሁድ ቁርስ በልቼ አላውቅም። ዛሬ ነው የበላሁት። ኤቭሪ ታይም ሳገለግል በፋስቲንግ ነው የማገለግለው። ኦንሊ ቁርስ የምበላው ሰኞ ቀን ነው። ሄሎ፣ ያለፈው ዓመት አይ ቲንክ የዛሬ 6 ወር 4 ወር ሙሉ ተከታታይ ጾሜያለሁ። በቀን አንዴ እየበላሁ። ለምን ይመስላል እንደዛ ማድረገው? ዲፖዚትን እየጨመርኩት ነው። ዲፖዚቱን እየጨመርኩት ነው። ናው መኒ ናስል ገንዘብ ይመጣል።
ተፈወስ ስል ትፈወሳለህ። ቢኮዝ የማደርገው አንድ ነገር ከዲፖዚቱ እያወጣው ነው። ከዲፖዚት ሄ ቁጭ በሉ ቴንክ ዩ ያና ኢትዮጵያውያን ትልቁ ችግራቸው ባለጸጋ የሆነ ሰው ሲያዩ ሁሉም ሌባ ይመስላቸዋል። የሰማችሁ የሆነ ሰው ቢሊየነር ነው ህንፃ ገንብቻለሁ ሰርቆ ነው የምትሉት። ፕሬየር ላይ የምትሸወዱት ለዛ ነው። እኛ ብዙ ዲፖዚት አለን ስናወጣው ይሄ ሰውዬ ከእግዚአብሔር አይደለም ትላላችሁ። እኛ ብዙ ዲፖዚት ስላደረግን ነው አንተ ጋር እኛ ከአጋንንት ስለሆነ አይደለም ከእግዚአብሔር ነኝ። አጋንንት ይፈራኛል። ግን ሰዎች ምን ይመስላል? ድሃ የሆኑ ሰዎች ባለጠጋ የሆኑ ሰዎች ያስፈሯቸዋል። ይሄ ሰርቆ ነው ከአንድ ባለስልጣን ጋር ተሞዳሙዶ ነው ይላቸዋል። ልክ እንደዛው መንፈሳዊ ሰው ሆናችሁ ብዙ ነገር ዲፖዚት አድርጋችሁ አስገብታችሁ ናው በኢየሱስ ስም እንደዚህ ሆናል ስሉ ሲመለስ ከዛ ዲፖዚቱ ሲወጣ ጸልየው የማያውቁ ሰዎች ይሄ ሰውዬ ይሏቸዋል። ዘመናቸውን በስብሰባ የሚያሳልፉ ሰዎች ይሄ ሰውዬ ስንጸልይ አንድ ነገር እያደረገን ዲፖዚት እያደረገን ነው። ዲፖዚት እያደረገን ነው። አካውንታችን ውስጥ እያስቀመጥን ነው። አካውንታችን ውስጥ እያስቀመጥን ነው። አካውንታችን ውስጥ እያስቀመጥን ነው። አካውንታችን ውስጥ ምን እያለ ነው? እያስቀመጥን ነው። የምናወጣው ከየት ነው? ካስቀመጥ ነው። ለዛ ነው ሳምታይምስ ትታመሙና ለበሽታው ኢንጂሰስ ኔም እያላችሁ ጸልያላችሁ፣ ግን አይመለስም። ከዛ በፈውስ የተቀባ ሰው ጋር ትመጣላችሁ። በጌታ በኢየሱስ ስም ተነስና ተመላለስ ሲላችሁ ትነሳላችሁ። እናንተ በጸለያችሁትና በዚህ ሰውዬ መካከል ልዩነት የለም። ልዩነቱ ያለው ምኑ ላይ ነው ካልክ ዲፖዚቱ ላይ ነው። ለዛ ነው እንደዚህ ያለው እኮ ጴጥሮስ፣ እኛ አለው የምንሰጥ ብርና ወርቅ የለንም፣ ነገር ግን የማይታይ ዓለም ላይ ያስቀመጥነው ብርና ወርቅ አለ። ከዛው ተምልሃለን እንሰጥሃለን። መጽሐፍ ቅዱስ እንደዚህ ነው የሚለው። እንደ ልማዳቸውም ሊጸልዩ መጡ ነው የሚለው። ማለት በየቀኑ ዲፖዚት ያደርጋሉ፣ በየቀኑ ያስቀምጣሉ። ዛሬ መጣ ነው አሉ ልናስቀምጥ አይደል ልናወጣ ነው። ዛሬ መጣ ነው ለምንድን ነው? ልናስቀምጥ አይደለም ልናወጣ ነው። ተነስ ሲሉ ሰውየው ተነሳ። ሰውየው ብድግ አለ። ቢኮዝ ዲፖዚት አላቸው፣ ብዙ ገንዘብ አላቸው፣ ያስቀመጡት ነገር አለ፣ ማውጣት ይችላሉ። አሁን የእናንተ ፕሬየሮች አሁን ሲወጡ ያለው ሲመለሱላችሁ ያለው ቁጭ በሉ። ለዛ ነው በደምብ አንዳንድ የእግዚአብሔር ሰዎች አንድ ዓመት ከተጓዙ በኋላ አገልግሎታቸው ሲቀዘቀዝ ካያ በአንድ ነገር ነው የሚሆነው። 1 ሚሊዮን ብር አሁን እዚህ ያስቀምጣችሁት በየቀኑ አንዳንድ ሺህ ብር አስወጣችሁ፣ በምትኩ ያስቀምጣችሁት የለም። ትንሽ ታይም ጠብቁ ያልቃል። ለዛ ነው ዲፖዚታቸውን እያስቀመጡት ሚኒስትሪ ሲጀመር ታይም የላቸውም ለፕሬር። ያወጡታል ከሆነ ታይም በኋላ እሱ ጋር ቢሄድ ይሰለቻል። ቢኮዝ ዲፖዚቱ ምን ብሏል? የእናንተ ግን አያልቅም። የእናንተ ፈጽሞ አያልቅም። ስትጸልዩ ማሰብ ያለባችሁ አንድ ነገር አካውንታችሁ ውስጥ እያስቀመጣችሁ የሆነ ታይም ላይ ቤት ሆኖ ይወጣል። የሆነ ታይም ላይ ትዳር ሆኖ ይወጣል። የሆነ ታይም ላይ የእናንተ ቢግ ሚኒስትሪ ሆኖ ይወጣል። የሆነ ታይም የእናንተ ስም ሆኖ ይወጣል። የሆነ ታይም ብቻ ያስፈልጋችሁ ሰዓት ታውጡታላችሁ። ያስፈልጋችሁ ሰዓት። ለዛን ሳምታይምስ እግዚአብሔር አንዳንድ ፕሬየሮችን ለምን እንደማይመልስ ልንገራችሁ። ቁጭ በሉ። አንዳንድ ፕሬየሮችን መጽሐፍ ቅዱስ ሲናገር እንደዚህ ይላል። ዳንኤል እየጸለየ እያለ የመጀመሪያ ቀን ላይ ገብርኤል ተላከ። የመጀመሪያ ቀን ለመጸለይ ሲያስብ ነው። ገብርኤል 21 ቀን ቆየ። ከ21 ቀን በኋላ ሲመጣም እንዳለው ታውቃላችሁ። መጀመሪያ ቀን ስትጸልይ አለ መልስ ነበር የተላኩት አለ። የመጀመሪያ ቀን የተላከው መልስና 21ኛው ቀን ላይ መልስ ግን አይገናኝም። ምን ማለት ነው ነገር? የመጀመሪያ ቀን ላይ ገብርኤል ሲመጣ የተላከው ለአንድ ነገር ነው። 21 ቀን ዘገየ። ከ21 ቀን በኋላ ሰውየው አሁን መጸለዩን አላቋረጥም። 21 ቀን ሙሉ ዲፖዚት እያደረገ ነው። ገብርኤል መጣና እንደዚህ ያለው አንተ ሰውዬ አለው
አሁን የመጣሁት ጥበብንና ማስተዋልን ኢምፓርት ላደርግህ ነው። ምንን? ጥበብንና ማስተዋል ላካፍልህ ነው። ለዚህ ነው የመጣው ከአንድ ቀን በኋላ ቢኮዝ ለዛ የሚሆን ዲፖዚት አስቀምጠሃል። ምን ማለት እንደሆነ ልንገራችሁ። ጂማን ይሄንን ቀበሌ መቆጣጠር ከባድ ነው። ይሄንን ቀበሌ በሰው አእምሮ ይሄንን ቀበሌ መቆጣጠር ከባድ ነው። ከተማይቱን ደግሞ መቆጣጠር ከባድ ነው። ከዛ ክልሉን አስቡት። አንድ ሰው ስለ ክልሉ ሙሉ ኢንፎርሜሽን ሊኖር አይችልም። ዳንኤል ግን 120 ሀገሮች ያስተዳድር ነበር። 120 ሀገሮችን ሲያስተዳድር በቀን 3 ጊዜ ይጸልያል። በየቀኑ ዲፖዚት አለው። ሰውየው የሱ ማይንድና ያንተ ማይንድ እኩል አይደለም። አንተ አንድ ቀበሌ ሲያስቸግር ሰውየው የ120 ሀገር ሪፖርት አለው። ሳተላይት የለም፣ ካሜራ የለም፣ ቲቪ የለም፣ ነቲንግ የለም። በረም ስሙኝ፣ ኢንፎርሜሽን የሚያመጣለት ምንም አይነት ሳተላይት የለም። ሰውየው ግን የ120 ሀገር ምን አለው? ሪፖርት አለው። ለምን? ገብርኤል ጥበብ ሊያካፍለው መጥቷል። ገብርኤል ማስተዋል ሊያካፍለው መጥቷል። የሱ ኢምፓርቴሽን ከሆነ የእግዚአብሔር ሰው የመጣ አይደለም፣ ከመልአክ የመጣ ነው። ራኮሳሊ ብራሃዲያና ማንቴ ጄሌ ፕሬዲያ ክራቶሳሊ ክራዶሳንዴ ራኮሳሊ ፕራካቶንዶ ሮቦሻዴ ጄሌ ፕሬዲያ ክራቶሳቲክ ለአርዲያ ፕራዶስ እና በየትኛውም አጋጣሚ መጸለያችሁ እንዳታቆሙ። ዲፖዚት እያደረጋችሁ ዲፖዚት 10 ብር የነበረው 100 ብር ይሆናል። 1000 2000 ሚሊየን ከዛ በኋላ ታወጡታላችሁ። መውጣት ይጀምራል። እመኑኝ መውጣት ይጀምራል። ቢኮዝ ብዙ ዲፖዚት አድርጋቸዋል። ባለጠግነቱን ይወጣል። ባለጠግነቱን ይወጣል። ያውና ብልህ ሰዎች ምን እንደሚያደርጉ ልንገርህ። ብልህ ሰዎች ምሳሌ ባንተ ልስጥ። ይሄ ልጅ አካውንቱ ላይ ምንም ብር የለውም እና ሴንትራል ሸዋ እንሄድ አልኩት። ሴንትራል ሸዋ ሄደ። ሴንትራል ሸዋ ስንሄድ ደስ ያለህን እዘዝ ስለው ያዛል፣ ግን ምንም የለም። ዝማችሁ ደስ ያለህን ብላት ስለው ይበላል፣ ይጠጣል። ከፈለክ ሩም ያዝ ብለው ይይዛል። ለምን? እኔ እንዳለኝ ያውቃል። ሰዎች ነብይ የሚወዱት ለዚህ ነው። እኛ እንዳለን ያውቃሉ። ሰዎች የእግዚአብሔር ሰዎችን የሚወዱት ለዛ ነው። አካውንታቸው ላይ የለም። ሚራክል ሲናገር ግን ይሆንላቸዋል። አካውንታቸው ላይ የለም። ጤንነታቸው ላይ ችግር አለ። እኔ ስናገር ግን እንደሚፈጠር እርግጠኛ ናቸው። ቢኮዝ ዲፖዚት እንዳለ ያውቃሉ። ያስቀመጥኩት ነገር እንዳለ ያውቃሉ። ፕራኮቶሳሊ ብራሃዲያና ማንቴ ጄሌ ፕሬዲያ ክራቶሳሊ ክራዶሳቴ ይሄ ሰውዬ ሲበላ ሲጠጣ ስታዩት ምንድን ነው? ይሄ ሰውዬ ምንም የለው እንዴት ይበላል? ባዶ ሳንቲም ነው። የምታውቁት እናንተ ናችሁ። ይሄ ሰውዬ ደግሞ የሚያውቀው ነገር አንዳለ አካውንቱ ውስጥ ገንዘብ ያለበት ሰው ጋር የተቀመጠው። ለዛ ነው መጽሐፍ ቅዱስ እንደዚህ በነብይ እመኑ። ምን ትላላችሁ? በነብይ ምን በሉ? እመኑ። ያ ማለት ነብይን ትረስት አድርገው እንደሚያበለጽግህ። ለምን? እሱ አካውንት ውስጥ አለው። እሱ ምን ውስጥ? እሱ ምን ውስጥ? አካውንት ውስጥ አለ። ሶ ደ ሞመንት ባይብል እንደዚህ ኢኮኖሚ በእግዚአብሔር እመኑ ትበለጽጋላችሁ የሚል ቃል የለም። በነብይ እመኑ ትበለጽጋላችሁ፣ በእግዚአብሔርም እመኑ ነገሩ ይጸናላችኋል። ሶ እግዚአብሔር ለራሱ በነብይ እንድታምኑ ፈቅዶላችኋል። ነብይ መጥቶ እመኑኝ አላላችሁ። እግዚአብሔር ራሱ በነብይ እንድታምኑ ፈቅዶላችኋል። ቴንክ ዩ ራኮሳሊ ብራሃዲያ ላቦሳቴ ሶ በምትጸልዩበት ጊዜ አንድ ነገር እያደረጋችሁ ነው። ዲፖዚት እያስቀምጣችሁ የማያቋርጥ ዲፖዚት ሶ ስንጸልይ እንደዛ እያደረግን ነው። ፕራካቶሳሊ ብራሃዲያና ማንታ ጄሌ ፕሬዲያ ክራዶሳቲ ሰዎች በሚጸልዩበት ጊዜ እንዳይጸልዩ የሚያደርጋቸው ምን እንደሆነ ልንገራችሁ። ጸሎት ምን እንደሆነና ሲጸልዩ ምን እንደሚፈጠር አያውቁም። ከጥቂት ደቂቃ በኋላ ስንጸልይ ምን እንደሚፈጠር ነግራችኋለሁ። በሊብ የማታምኗቸው ነገሮች ይፈጠራሉ። አንድ ጊዜ መንፈሳዊ አባቴ ኢትዮጵያ የመጣ ጊዜ እንደዚህ ያለኝ ሰና አለኝ። ገባው ቁጭ አለ ስመኝታ ክፍል ውስጥ ማውራት ጀመረ። እንዳላደርግ የምትፈልገው ተአምራት አለው ያለኝ። እንዳላደርግ የምትፈልገው ተአምራት አለው ያለኝ። እንደሚያደርገው ያውቃል። ዲፖዚት አለው።
የሰማሽ እንዳላደርግ የምትፈልጓለሁ ይሄኛውን ደስ ያለ ንገረኝ አላደርገውም አለኝ። አድርግ ካልከ ደግሞ አደርገዋለሁ። ጉባኤ ገብቼ የትኛው ይሆናል ደስ ያለ ነው። ብራኮሳሊ ብራዲያኮስ ቢኮዝ ዲፖዚት ያለው ሰው ኤቭሪዌር እንደሚፈጥሩ ያውቃል። ኤቭሪዌር እንደሚፈጥሩ ያውቃል። የትኛውም ስፍራ ላይ ተአምራቶች እንደሚፈጠሩ ያውቃል። በደንብ ስሙኝ። ሳምታይምስ ቦልድ ስንሆን ለይስ ኤግዛምፕል አንዳንድ ሰው አሁን ይገርማል። እንዴት ትንቢት ተነብያለሁ ብለህ እርግጠኛ ሆነ ቸርች ትመጣለህ ይለኛል አንዳንድ ሰው። እንዴት ሚራክል መን ይሆናል ፋይናንሻል ጠርመስ ይሆናል ምናምን ብለህ ሰው እንዴት ይሰበስባል? የማይቀበሉትን አንድ ነገር ልንገራችሁ። ሴንትራል ሸዋ ስትገቡ ኪሳችሁ ውስጥ 100 ብር ካላት ግቡ። ኮንፊደንስ አይሰማችሁ። ለምን የላችሁ? ዲፖዚት ካላችሁስ ብዙ ብር ካላችሁ በድፍረት ነው ይሄንን ነገር ይሄንን ምግብ ቀይሪው አይ አንዴ ታዟል ምናምን ስትል እሱንም እከፍላለሁ ችግር የለም ያኛውን አምጪው ቢኮዝ አላችሁ። ሶ መንፈሳዊ ዓለም ላይ ዲፖዚት ሲኖራችሁ ሰኞ ተነብያለሁ፣ ማክሰኞ ተነብያለሁ፣ ሮብ ተነብያ ሶ ልዩነቱ ምንድነው? ዲፖዚት የምናስቀምጠው ዲፖዚት ሶ ምንድነው? ቦልድ የሚያደርገው ነገር ምንድነው ካልከኝ ዲፖዚት እንዳለኝ አውቃለሁ። ያስቀመጥኩት ነገር እንዳለ አውቃለሁ። ሰምቲንግ ከኔ አካውንት ውስጥ የሚወጣ ነገር እንዳለ አውቃለሁ። ካላይ አቤኒ ትራው ብራኮሳሊ ብራሃዲያ ላቦስ ጄሌ ብሬዲያ ክራዶሳቲ አንድ ጊዜ ኤርፖርት እየሄድን እያለ እኔና ባለቤቴ የኤርፖርቱ የመጨረሻን ሰልፍ አለፍና አካውንቲንግ ከፍቼ ያሳያት። አካውንቲንግ ብሩን አየሽ አልኳት። አዎ አለችኝ። ቼክ አድርጊው አልኳት። አየችው ብሩ ምን ያክል ብር እንዳለ። አሁን ድጋሚ ቼክ አድርጊው ጨምሯል አልኳት። ምሽት 5 ሰዓት ቼክ ስታደርግ ብሩ ጨምሯል። ከዛ ምንም እንዳልተፈጠረ ሆና መሄድ ጀመረች። ለምንድን ምንም እንዳልተፈጠረ ሆነሽ የምትሄጂ? ሌላ ሰው ቢሆን እኮ ፌንት ይነቅላላታል። ይሄ ዴይሊ የማይሆነው አለች። ይሄ ዴይሊ የማይሆነው ራኮሳሊ ብራዲያ ና አንድ ጊዜ አይ ቲንክ ምሽት 3 ሰዓት እና 4 ሰዓት አብረን ነበር። እሱ ጋር ምሽት 3 ሰዓት እና 4 ሰዓት አብረን ነበር። ፔኒታል ና እና አንድ ሆቴል ገባል። ሆቴሉን ጋር ስንገባ ዋይፋይ ታውቃላችሁ እንትና ሰጣችኋለች፣ ወረቀቷ ፓስዋርዷ ለነሱ ሰጣቻቸው። ላንተ ደስ ስትለኝ አልፈልግም አልኳት። ለምን ስትለኝ ፓስዋርድ ያልፋል ኤቭሪቲንግ ያልፋል እኔ ስልክ ይገባል አልኳት። ገባ አይደል? ዋይፋይውን አላስገባሁትም፣ ነቲንግ አላስገባውም፣ ፓስዋርድ አላስገባውም፣ ኮኔክት አድርጓል። ራኮሳሊ ብራሃዲያ ላቦስ ዲፖዚት ሲኖራችሁ ቦልድ ትሆናላችሁ። ሰይጣንን አትፈሩትም፣ ድህነትን አትፈሩትም፣ በሽታን አትፈሩትም፣ ግራ መጋባትን አትፈሩትም፣ ጨለማን አትፈሩትም። ሄይ በፍጹም አትፈሩትም። ቢኮዝ ምን አላችሁ? ዲፖዚት አላችሁ። ያስቀመጣችሁት ነገር አለ። ምን ያላችሁት? እና አንድ ቀን እሱ ጋር አብረን ነበር መኪና ውስጥ አካውንቲንግ አውጥቼ ያሳየሁት አየው። አሁን ብጨምረው ምን ሰጠኛለህ አልኩት። እንደዛ ነው ምን ሆነ? እንደዛ ብሎ ጠየቀኝ። አንተ ታምራት ላሳይሃል፣ አካውንቲንግ አሳይሃለሁ። አሁን እያየኸው ይለወጣል። ከተለወጠ ምን ትሰጠኛለህ? አባቴ አንተ ብቻ ያለኝ ሁሉ ክርስቶስ ያለውን ሁሉ ሰጣለሁ። ከዛ አሳየኝ፣ አካውንቱን ከፍቶ አሳየኝ። ምሽት 4 ሰዓት ነው፣ ኤቭሪቲንግ ዝግ ነው። አሳየኝ፣ ምሽት 4 ሰዓት ነው። እዛው እያሳየኝ ቁጥሩ ጨመረ። ተነገርኩ ያለው ያለኝ ሁሉ አውጥቼ ልሰጠው ሰው ያንሰው ችግር የለም። ደግሜ ላሳይህ አለ። በጣም ደስ ይለኛል። ያኔ ምን ታደርጋለህ? ዲፖዚት ሲኖራችሁ ኮንፊደንስ ይኖራችኋል። ዲፖዚት ሲኖራችሁ ኮንፊደንስ ይኖራችኋል። በተአምራቶች መራመድ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። ድንቆች በተአምራቶች መንቀሳቀስ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። አንድ ጊዜ ፓፓ መንፈሳዊ አባቴ አንድ ሀገር እና አለኝና ስንሳስለው አሁን ዛሬ ምሳ ሰዓት ወጣለኝ። ከዛ ቪዛ ልንጠይቅ ሄደ። ልክ ነኝ አይደል?
ምን ተፈጠረ? ቪዛ ልንጠይቅ ሄድን። የዛኑ ሰዓት ላይ ምሳ ወጥቷል። ቪዛ የለኝም። ከዛ ምን ተፈጠረ? ይሄ የእናንተ ቴስቲሞኒ ይሆናል። ይሄ የእናንተ ቴስቲሞኒ ይሆናል። ይሄ የእናንተ ምስክርነት ይሆናል። የእናንተ ምስክርነት ይሆናል። ቁጭ በሉ። ራኮሳ ሊብራሃዲያ ላቦሳቴ ጄሌፕሬዲያ ክራዶሳቲ ክራዶሳቴ ቴሌፕሬዲያ ክራዶሳቲ። ለዛ ነው ዲፖዚት ሲኖራችሁ ፍርሃት የላችሁ። ዲፖዚት ሲኖራችሁ ደፋር ትሆናላችሁ። ደፋር ትሆናላችሁ። በረም ስሙ። አንድ ባለጠጋና ድሃ የሆነን ሰው እዚህ ውስጥ ብታስቀምጡ መጽሐፍ ቅዱስ እንደዚህ ይላል፣ ድሃ በፍርሃት ይናገራል፣ ባለጠጋ ግን በምን በድፍረት ያወራል ይላል። ባለጠጋው በድፍረት እንዲያወራ የሚያደርገው ባለጠግነቱ ነው። ድሃን እንዲሸማቀቅ ያደረገው ድህነቱ ነው። ሁለቱ ጋር ያለው ልዩነት ምንድነው ካልከ ዲፖዚት ነው። ባለጠጋው ደፋር እንዲሆን ያደረገው ዲፖዚቱ ነው። በመንፈሳዊ ነገር ባለጠጋ ስትሆኑ በማቴሪያል አይደለም ያልኳችሁ፣ በመንፈሳዊ ነገር በጸሎት ባለጠጋ ስትሆኑ ድፍረት ይኖራችኋል። ድፍረት ይኖራችኋል። ፕሮግራም ስትጀምሩ ለራሱ በሽተኞች ይፈወሳሉ፣ አጋንንቶች ይወጣሉ፣ ለምጻሞች ይፈወስ። ቢኮዝ ዲፖዚት አላችሁ። ፕራኮሳሊ ብራሃዲያ ላቦስ ጄሌ ፕሬዲያ ክራዶስ። አጠገባችሁ ያለውን ሰው ዲፖዚትህን ጨምር በሉት። አሁን ትንሽ ነው በሉት። አሁን ትንሽ ነው። ዲፖዚትህን ጨምር በሉት። አንድ ጊዜ መንፈሳዊ አባቴ ፕሮፌት ዩበርት ኤንጀል አንድ ነገር አፕን አደረገ። አንድ የእግዚአብሔር መልአክ ተገለጠለት። ያ የእግዚአብሔር መልአክ የተገለጠለት በየቀኑ 17 ሰዓት ለአንድ ዓመት ከጸለየ በኋላ በየቀኑ 17 ሰዓት ነው የሚጸልየው ለአንድ ዓመት። የእግዚአብሔር መልአክ ተገለጠለትና እንደዚህ ያለው እግዚአብሔር ልኮ የኔ የመጣሁት እንደዚህ ያለውና ለጥቂት ሰከንድ የምትጸልያትን ጸሎት ለደቂቃ አድርጋታለሁ። የ17 ሰዓቷ ጸሎት ለመላኩ ጥቂት ሰከንድ ነች እና ወደ ደቂቃ ቀይራትና ላይፍ ይቀየራል። ያ ማለት እሱ ያስቀመጠው ባላንስ ለሱ ምንድነው? ምንም ነው፣ ዜሮ ነው። ምን ማለት ነገር እናንተ ተማሙታችሁ እንደምንም አካውንታችሁ ውስጥ 1 ሚሊዮን ብር አስቀምጣችሁ ማለት ነው 20 ሚሊዮነር ምናምን ብላችሁ ስትሄዱ አንድ ቢሊዮነር የሆነ ሰው ባጠገባችሁ ሚሊዮን ብር ይዘው ነው እንደዚህ የምትንጠባረቀው ነው የሚል መልአኩ። እንደዛ ነው ያለው። አንተ 17 ሰዓት ጸልየህ ጥቂት ሰከንድ ነው አለው። ፕሮኮሳሊ ብራሃዲያኮስ ዲፖዚትህን ጨምር በሉት። ጸሎት ጨምር። ፕሮኮቶሎ ቦሳንዴ ጄሌ ፕሬዲያ ክራዶሳቲ። በምትጸልዩበት ታይም ላይ ዲፖዚት ምን እያላችሁ ነው? ከዛ የሆነ ጊዜ ፈውስ ሆኖ ይወጣል፣ በረከት ሆኖ ይወጣል፣ ተአምራት ሆኖ ይወጣል፣ ተጽዕኖ መፍጠር ሆኖ ይወጣል፣ ስም ሆኖ ይወጣል። አንተ ግን ምን ጨምር? ክብር ለኢየሱስ ይሁን። ብዙ ጊዜ ቸርች ውስጥ ያሉ መንፈሳዊ ልጆችን እንደዚህ አወራቸዋል። ስም ማን? ሀብታሙን አያችሁት? እዚህ መንፈሳዊ ዓለም ላይ ያየው ሀብታሙ የሚባል ስም ያሏል። እናንተ የምታዩት እኔና እሱ የምናወራው መንፈሳዊ ዓለም ላይ ምን የተደረገ ምን የተከናወነ እንዳለ አታውቁም። ከኔ ጋር ናችሁ? ምን የተደረገ ምን የተከናወነ እንዳለ አታውቁም። ጸሎት በምትጸልዩበት ሰዓት ላይ መንፈሳዊ ዓለም ላይ ምን እየተከናወነ እንዳለ ብታውቁ እንደ ጸሎት የሚጥማችሁ ነገር አይኖርም። እና ምን እየተከናወነ እንዳለ አሳያችኋል። ደሞመንት እዚህ ጋር ቁመን ራኮ ሳሊ ፕራዲያላ በሆሳንታ ስንል ምን እንደሚፈጠር ነግራችኋል። ቴንክ ዩ። ራእይ ምዕራፍ 8 ክፈቱ። ራእይ ምዕራፍ 8 ቁጥር ከ3 እስከ 5 አንድ መልአክ ሞተር ወይ አንድ መልአክ ሌላ መልአክ የወርቅ ጥና ይዞ መጣና በደንብ ስሙ። ሌላ መልአክ የወርቅ ጥና ይዞ መጣ፣ በመሰዊያውም አጠገብ ቆመ። ምን ሊያደርግ? እርሱም በዙፋናት ፊት ባለው የወርቅ መሰዊያ ላይ ከቅዱስ ጸሎቱ ጋር በዙፋናት ላይ ባለው መሰዊያ ዙፋን ላይ ተቀምጣለ። እሱ እዚህ ያለ የወርቅ ጥና ይዟል። እሺ ቀጥል። መሰዊያው ላይ ከቅዱሳን ጸሎት ሁሉ ጋር ምንድነው የያዘው? መስዋዕቱ ምንድነው? የቅዱሳን ጸሎት። እሺ እንዲያቀርበው ብዙ ዕጣን ተሰጠው።
አሁን በደንብ ስሙኝ። ዙፋኑ ላይ ለተቀመጠው ጸሎት ዕጣን ነው የሚሸት ነገር ነው። እናንተ እየጸለያችሁ ነው ማለት ዙፋኑ አካባቢ በሙሉ ዕጣን ነው የሚፈጠረው። ዕጣን ነው የሚፈጠረው። ሰማይ ላይ ፕሬየር ቃል አይደለም፣ ዕጣን ነው፣ ፐርፊውም ነው፣ ሽቶ ነው። ያ ማለት ለዛ ነው እግዚአብሔር ጸሎቴ ያለው ለዛ ነው። ሽቶዬ እያላችሁ ነው ጸሎቴ ብሎ ሲያወራ የምንቀባው ሽቶዬ ዙፋኔ አካባቢ የሚርከፈከፍ ሽቶዬ መሰዊያው ላይ የሚርከፈከፍ ሽቶ እሱ ምን ይላል? ጸሎት ነው። ቀጥል። አሁን ይሄ ሰማይ ላይ ነው፣ ምድር ላይ ደግሞ አሳያችኋለሁ ጸሎት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአክ እጅ ወደ እግዚአብሔር ፊት ወጣ። በደንብ ስም። ከመልአኩ ፊት ወደ እግዚአብሔር ወጣ። አሁን እቺን ቃል ብዙዎች የሚጠቅሷት መላእክት ያማልዳል የሚል ቃል፣ መላእክት ያማልዱ ባይዘው አማልደው ማያውቁ። እዚህ ላይ የምታዩት መልአክ አሁን ነብይ ስትሆኑ የምትረዱት እዚህ ላይ ያለው መልአክ የናዝሬቱ ኢየሱስ ነው። ይሄንን ሰርቪስና ሚኒስትሪ ሰጥ ያለው የናዝሬቱ ኢየሱስ ነው። መልአክ ብሎ ሲያወራ ስለ ክንፍ አይደለም የሚያወራው ዮሐንስ። ለቤተ ክርስቲያኒቱ መልአክ ይላል አይደለ? ስለ ክንፍ አይደለም። የቤተ ክርስቲያኒቱ ፓስተር ነው የቤተ ክርስቲያኒቱ መልአክ የሚለው መልእክተኛ ማለት ነው። ሌላ ምንም ሚኒንግ የለውም። እሺ። መልአኩም ጤናውን ይዞ የመሰዊያውን እሳት ሞላበትና ጸሎቱን ይሄ ሁሉ እሺ ወደ ምድር ወረወረው። በደንብ ስሙ። አሁን እኛ እዚህ ስንጸልይ እዚህ እየጸለይን ነው። እግዚአብሔር እዛ ጋር ነው ዙፋኑ ላይ እና እግዚአብሔር ምን እያለ ነው? መሰዊያው አካባቢ በሽቶ በዕጣን ተሞልቷል። ይሄ ሰማይ ላይ ተደረገ ያለ ስርዓት ነው። አሁን ምድር ላይ ደግሞ ይሄ ጸሎት የምንጸልየው ጸሎት ምድር ላይ ምን እንደሚፈጠር ላሳያችኋለሁ። ቀጥል። መልአኩም ጤናውን ይዞ የመሰዊያውን እሳት ሞላበትና ወደ ምድር ወረወረው። በደንብ ስሙ። ጸሎቱን ወደ ምን ወረወረው? ወደ ምድር። እሺ። ነጎድጓድ ድምጽ፣ የነጎድጓድ ድምጽ፣ እሺ፣ መብረቅና የምድር መናወጥ ሆነ። በደንብ ስሙ። ደሞመንት እዚህ ላይ መጸለይ ስንጀምር ምድር ላይ መናወጥ ነው የሚሆነው። ቢኮዝ የኛ ፕሬየር ምድር ላይ ሲመጣ የነጎድጓድ ድምጽ ነው፣ መብረቅ ነው። ለዛ ነው ሰይጣን የሚጸልዩ ሰዎችን የሚፈራው በዚህ ምክንያት ነው። ደሞመንት መጸለይ ስትጀምሩ መብረቅ ከየት መጣ ሳይባል መብረቅ ይወርዳል ምድር ላይ። የሱ ኪንግደም ላይ ይወርዳል፣ ስራዎቹ ላይ ይወርዳል። ምድር ላይ ምንድን ነው አለ? ወደ ምድር ሲጥለው፣ ድጋሚ አንብብላችሁ፣ ወደ ምድር ሲጥለው መልአኩም ጥናውን ይዞ የመሰዊያውን እሳት ሞላ፣ ወደ ምድር ወረወረው። ወደ ምድር ወረወረው ጸሎቱን ነው። ነጎድጓድ በረምስል እግዚአብሔር በደንብ ካሸተተው በኋላ ሳምታይምስ ምን ብሎ ልንገራችሁ፣ ጸሎታችሁ ዘግይቷል ማለት ሽቶ በጣም አሪፍ ሆኗል፣ እግዚአብሔር ያንን ስፍራ እንዲለቃል ደገማ ጂሰስ ብሪንግቶን ሜጃ የሰማሽ ነው። 40 ቀን ለአንድ ጉዳይ እየጸለያችሁ ነው ማለት 40 ቀን ያንን ሽቶ ጌታ ወዶታል። መመለስ ስላልፈለገ አይደለም፣ ያንተ ሽቶ ተስማምቶታል። ጂሰስ ያንቺ ሽቶ ተስማምቶታል። ኦ ሜጃ አንዳንዶቻችሁ በዚህ ጉዳይ አስቀምጤ ነው የጸለይ ካላችሁ እየጸለያችሁ ያላችሁ ጸሎት የፈጠረው ሽቶ ተመችቶታል። በነገታውም ሲመጣ የዚህ ሰውዬ ሽቶ ይሆንልኝ ይላል። በነገታውም ሲመጣ የዚህ ሰውዬ ፐርፊውም፣ ከነገ ወዲያም ሲመጣ 10 ዓመት ሙሉ ጋር ያ ሽቶ ተመችቶታል። ሽቶ ምን እንዲባል አይፈለግም። ጂሰስ ቀጥል። ወደ ምድር ሲወረወርስ? ወደ ምድር ሲወረወር ነጎድጓድ ያ ማለት ሲመለስ፣ እሱ ጋር ደርሶ ሲመለስ የነጎድጓድ ድምጽ፣ እሱ ጋር ሲደርስ ሽቶ ነው። ሲመለስሳ የነጎድጓድ ድምጽ፣ ወደ ምድር ሲመለስ መብረቅና የምድር መናወጥ ሆነ። የነጎድጓድ ድምጽ፣ መብረቅና የምድር መናወጥ ሆነ። አንድ ጊዜ በጥንቆላ ዓለም በጣም የሚሰራ አንድ ሰው አገኘው። ፓስተሮች እኔ ጋር ይመጣሉ አለኝ። እና እኔም በፊት በጌታ ነበርኩ፣ አሁን ባክ አድርጌ ነው አሁን ያለውበት ላይፍ ውስጥ መውጣት ስለማልችል እዚህ ድረስ ያለሁት አለኝ። አንድ ነገር ልንገርህ አለኝ። ኦኬ ንገረኝ አልኩት። ፔንጤ ሲጸልይ የሚለቀቀው በረከት ፔንጤ ቢገባው ኖሮ ወደኛ ይመጡብ ነበር አለኝ። ቢኮዝ እናንተ በምትጸልዩበት ታይም መብረቁ እናንተ አይታያችሁ። እናንተ በምትጸልዩበት ታይም ነጎድጓዱ እናንተ አይታያችሁ። እናንተ በምትጸልዩበት ታይም ብልሽታው የሚፈጠረው ነገር እናንተ አይታያችሁ። መንፈሳዊ ዓለም ላይ ግን እየተፈጠረ ነው። ያንን የጨለሙ ዓለም መናፍስቶች ያውቁታል። ያንን ምን ይሉታል? ያውቁታል። ለዛ ነው በደንብ ስሙ። ደሞመንት ለመንበርከክ ስትጸልዩ ሰይጣን ወደ ማይንዳችሁ የሚያመጣላችሁ ድምጽ ምንድን ነው? መስኮቱ አልተዘጋም ይላችኋል። መስኮት ልትዘጉት ይላል። ቢኮዝ መብረቅ ልታወርዱ ነው።
ከዛስ መስኮቱን ዘግታችሁ ስትመለስ ስቶቭን አለቀልሽው ይልሻል። ስቶቭ ልትነቂ ትሄጃለሽ። ህፃኑ ሊወርድ ነው። ህፃኑ ጸሎቱን አቆምሽ። መብረቅ ልታወርጂ ነበር። አንቺ አልታወቀሽ። መብረቅ የሆነ ሰፈር ላይ ልታወርጂ ነበር። ነጎድጓድ ሊመጣ ነበር። መናወጥ ሊሆን ነበር። እንድትጸልይ አይፈለግም። ቢኮዝ ከጸለይክ መብረቅ ሊወርድ ነው። ከጸለይክ መናወጥ ሊሆን ነው። ከጸለይክ ረብሻ ሊፈጠር ነው። ከጸለይክ መንግስቱ ሊቀደር ነው። ከጸለይክ መንግስቱ ሊፈርስ ነው። ከጸለይክ መንግስቱ ሊገለበጥ ነው። ትልቁ ትግሉ ምንድነው? እንዳትጸልይ ማድረግ ነው። ከዛስ ትዝ ብሎ የማያውቅ የዛሬ 3 ዓመት 2 ወር ምናምን የረሳው ጓደኛ ለሱ ደውልለት ይልሃል። ስልክን ታነሳለህ። ባለቤት ደህና ነች 3 ሰዓት። ከዛ ምንድነው የምትለው አንተ? ልተኛና ለሊት ተነስቼ ጸልያለሁ። ጧት ተጎትተህ ትነሳለህ። ለሊት እነሳለህ ያልክ ሰውዬ ጧት ውሃ ተደፍቶብህ ትነሳለህ። አትጸልዩም። ልክ ነኝ አይደል? ቢኮዝ ከጸለይክ ምን እንደሚፈጠር እሱ ያውቃል። ሄሎ ምን ማለት እንደሆነ ልንገራችሁ። በምትጸልዩበት ጊዜ ውስጥ ይሄ ሁሉ እንደሚፈጠር ሉሲፈር ያውቃል። ትግሉ እንዳትጸልዩ፣ ፋይት የሚያረጋችሁ እንዳትጸልዩ፣ ፋይት የሚያረጋችሁም እንዳትጸልዩ። ከጸለያችሁ የሚፈጠረው ነገር በሙሉ ያውቃል። መብረቅ ሊወርድ ነው። በደምብ ስሙ። ዛሬ እዚህ ጋር መብረቅ ይወርዳል ብል ከመካከላችሁ የሚቀመጥ ሰው አለ? የለም። ራን እግሬ አውጪ ነው ሁላችሁም። ስለ ጫማው በኋላ ይታሰብበታል ብትሉ አስቡት። ናው እናንተ እዚህ ጋር ስትጸልዩ እዚህ አካባቢ ያሉ መናፍስቶች እሺ ብሎ የሚቀመጡ ይመስላል። መብረቅ ሊወርድ ነው። የሆነ ነገር ሊፈጠር ነው። ይገባችኋል? የሆነ ስፍራው ይነቃነቃል። ቢኮዝ የሆነ ነገር ሊወርድ ነው። መናወጥ ሊሆን ነው። የሆነ መናወጥ ማለት ነው የምድር መናወጥ ሆነ ማለት ምድር ላይ ተረጋግተው የነበሩ ቁጭ ብሎ የነበሩ ሰላም ነው ብሎ የነበሩ ድንገት የሆነ ነገር ይወርቅባቸዋል። አያያያያያያያያ ድንገት የሆነ መብረቅ ይወርቅባቸዋል። መናወጥ ይሆናል። ከየት ነው? ማን ነው? ምንድን አፍተር ዛት ምን እንደሚያደርጉ ይሄንን መብረቅ ማን የላከው ነው የሚሉት። ይሄንን መብረቅ ለዛ ነው እኮ በጣም የሚጸልይ ሰው ጋር መናፍስቶች ሲመጡ ምን እንደሚሉ ታውቃላችሁ? አስቸገርከን እኮ ይላል። ከየት ነው የመጣው ሲባል የኢትዮጵያ ጠረፍ ስም ይነግራቸዋል። ሰውየው ያለው አዲስ አበባ ነው ወይ ሰውየው ያለው ጅማ ነው። 600 ኪሎ ሜትር ያ መናፍስ ሰውየውን እያሰነዳ እዚህ ድረስ ያመጣው ለአንድ ነገር ነው። መብረቅ እዛም የተጣለ ነው። እዚያ ያሉትንም ደርሷቸዋል። እንኑርበት ፕሊዝ እንኑርበት ለማለት ነው የመጡት። አሁን እናንተ እዚህ ጋር የምትወረውሩት መብረቅ አራቱም አቅጣጫ ላይ ያሉ መናፍስቶችን፣ አራቱም አቅጣጫ ላይ ያሉ ክፉዎችን፣ አራቱም አቅጣጫ ላይ ህዝቡን የጨቆኑ ክፉ መናፍስቶችን፣ አራቱም አቅጣጫ ላይ ህዝቡን ያሰሩ የእርግማንና የክፉ ኃይላቶችን፣ የድህነት መናፍስቶችን እነሱ ላይ ነው መብረቅ የሚጥለው። እነሱ ላይ ነው መብረቅ የሚጥለው። እነሱ ላይ ነው መብረቅ የሚጥለው። ፕሬይ እናደርጋለን፣ እንጸልያለን። መብረቅ ይወርዳል። መናወጥ ይሆናል። ነጎድጓድ ይሆናል። ሳምታይምስ እኮ በጣም ዲፕ ፕሬየሩ ስትገቡ አየሩ ላይ እኮ ሰምቲንግ እንደተፈጠረ ይገባል። እናንተ ለራሱ ትሸበራላችሁ። ምንድነው? ስፍራው በሙሉ ይሞቃችኋል። ቢኮዝ የሆነ ነገር እየወደቀ ነው። እናንተ ያላያችሁት፣ እናንተ ያላሰባችሁት ከየት ነው ያላልች የሆነ ነገር እየወደቀ ነው። ፋይናንሻል ነገራችሁን የያዙ ክፉ መናፍስቶች ላይ ይሄ መብረቅ ሲወድቅ አይቻል። አገልግሎታችሁን የያዙ መናፍስቶች ላይ፣ ጤንነታችሁን የያዙ መናፍስቶች ላይ ይሄ ክፉ ሲወድቅ አይቻለሁ። ይሄ ክፉ መንፈስ ሲወድቅ አይቻለሁ። ሲወድቅ አይቻለሁ። ሲወድቅ አይቻለሁ። ቁጭ በሉ። አንድ ጊዜ ዱባይ የሚባል ሀገር ኮካኮላ ካምፓኒ የሚያስተዳድረው በተለምዶ ኮካኮላ የሚባል ትልቅ አዳራሽ አለ። ከ10 እስከ 15 ሺህ ሰው ይዛል። ፓስተር ክሪስ ወደ ስፍራው ከመግባቱ በፊት ማስታወቂያ ሰርቶ ኤቭሪቲንግ ሰርቶ ጨረሰ እና ወደ ከተማው ከመግባቱ በፊት ለ3 ቀን ብሎ ፕሬየር ገባ። ለ3 ቀን ከ3 ቀን በኋላ በር ከፍተው ነው ያስወጡት። በር ከፍተው አስወጡት። ልክ እሱ ፕሬየሩን ጨርሶ ሲወጣ የዱባይ መንግስት ፕሮግራሙን ሰረዘ። ይጎዛን ነገር ገብቷቸዋል። ይወደቃል።
እዛ 3 ቀን ፕሬየር ውስጥ መናውጡናል። በዛ 3 ቀን ፕሬየር ውስጥ የተፈጠረ ነገር አለ። ሶ ኤቭሪቲንግ የከፈላቸውን ቢሎች በሙሉ መለሱለት። ብትችል አንተም እንዳትመጣሉት ራኮስ ሳሊ ብራሃዲያኮስ እና ዛሬ እንጸልያለን። አሁን ብልህ ከሆናችሁ አንድ መንፈሳዊ ምክር ልምከራችሁ። ለመጸለይ ቸርች እንዳታስቡ፣ ለመጸለይ ቤቴ እስከገባ እንዳትሉ። ሰምታይምስ ምን እንደሚገርም ልንገራችሁ። አንዳንድ ሰዎች ቢሮ ይሄዳሉ፣ ዶክመንት ይዘው እየሄዱ ነው። ከዛ ቢሮ እንደሚከለከሉ ይገባቸዋል። ከዛ ቢሮ ውስጥ የሆነ መንገጫገጭ ሲፈጠር እዛው አይደለም የሚጸልዩት። ዶክመንቱን ይዘው ይመጡና ወይ ቸርች ይመጣሉ ወይ ቤት ይገባሉ። ዘማችሁ ነው። መብረቅ መውደቅ ያለበት ግን እዛ ስፍራ ነው። አልሰማችሁ? መብረቅ መውደቅ ያለበት የት ነው? እዛው ነው። ራኮሳ ሊብራሃዲያኮሳያ ጄሌ ብሬዴጌዴሌ ቦሳንዳይ ሪኮቶሎ ቦሳ ሊብራሃካቶንዳ ራባስ ጄሌ ክሬኤዲያ ክራአዶሳቲ የትኛውም ስፍራና አጋጣሚ ውስጥ ስትገቡ ማድረግ ያለባችሁ ነገር ሪኮቶሮ ቦሳያ ጄሌ ብሬዲያ ክራዶሳ አንዳራባሃስያቴ ሪፕሮዶሳ ሊክራዶሳ አንዳራባሃሻዴ ሪኮቶሎ ቦሳይ ኤሬብሬሄዲያ ክራዶሳቲ። በረበስም ጸሎት ለእግዚአብሔር ሲሆን ምንድነው? ሽቶ ነው። ለምድር ሲሆን እና ለክፎች ሲሆን መብረቅ ነው፣ ነጎድጓድ ነው። ሌላስ የምድር መናወጥ። ለናንተ ሲሆን ግን ዲፖዚት ነው። ለናንተ ሲሆን ዲፖዚት ነው። ለናንተ ሲሆን ምንድነው? ዲፖዚት ነው። ሶስት ቦታ ነው እናንተ ምን እያላችሁ ያላችሁት። የእናንተ አንድ ጸሎት እዛ ጋር ሽቶ ሆኗል፣ እዛ ጋር መናወጥ ሆኗል፣ እናንተ ጋር ደግሞ ዲፖዚት ሆኗል። የሆነ ቀን የምታወጡት የበረከት ዲፖዚት፣ የፈውስ ዲፖዚት። የእናንተ አንድ ጸሎት እኮ ነው። አንድ ጸሎት እዛ ጋር ሽቶ ሆኗል። ጋር ይሄ ሽቶ ይቆይልኝ ካለ በዛ ራስ 1 ዓመት ልጸልይ ይችላል። ስፔሻሊ ላይክ ቤስት ሽቶች እነማን እንደሆኑ ልንገራችሁ። ቀባኝ የሚሉ ሰዎች ጸሎታቸው ጥሎ አይመለስም። ቤስት ሽቶ ነው። 2 ዓመት ፋስቲንግ ትይዛለህ። ቤስት ሽቶ ነው። ቀጥል፣ 3ኛ ዓመቱን ቀጥል ይልሃል። አንተ እኮ ያው ቀባኝ ካልኩ ልብሴን ምናምን ትላለህ። ነብይ ጋር 2 ዓመቴ ነው። ሽቶ ተመችቶታል። ከኔ ጋር ሽቶ ምን ብሎታል? ተመችቶታል። 40 ቀን ጌታ ሆይ የሆነ ነገር ግለጥብኝ ካልሆነ ምናምን ድብልቅልቅ ታደርገዋለህ። ከ40 ቀን በኋላስ ጋር ሽቶ ስለተመቸው ከዚህ በኋላ አልጸልይም ብለህ ለራሱ ሳታስበው 21ኛ ቀን ጾም ጸሎት ይዛል። ቢኮዝ ሽቶ ስለተመቸው ግዴታ እዛ ውስጥ ይከታል። ራኮሳሊ ብራሃዲያ ላቦስ ጄሌ ብሬዲያ ክራዶሳቲ ሪክሮቶሳሊ ክራዲያ ላቦሳቴ። ለዛ ነው የተቀቡ የእግዚአብሔር ሰዎችን እስኪ ጠጋ ብለህ ጠይቃቸው። ቀባኝ ብለህ ምን ያክል ጊዜ ጸልይሃል በላቸው። ይነግሩሃል። አመታት ረጅም ሰዓታት እንደጸለዩ ይነግራል። ሄሎ ረጅም ሰዓታት ቢኮዝ ሽቶ ምን ብሎታል? እኔ እኮ ለሱ ብዬ እኮ ነው እኔ እኮ ለሱስ ብዬ ለሱ ብዙ ሰዎች ወደ መንግስቱ እንዲመጡለት ብዬ እኮ ነው እየጸለይኩ ያለው። እንዴት ቅባት አይሰጠኝም የምትለው አንተ ነህ። ደግሞ የሌሎቹን ሰዎች ተውት። የዚህኛው ሰው ሽቶ አሪፍ ነው ይላል። ከኔ ጋር ናቸው። የሌሎቹ ምን በለው ተውት። ይሄኛውን ሰው ያምጡት። ዛሬም ይደፋል፣ ነገም ይደፋል። ምን እንደሚገርም ልንገራችሁ። ራእይ 8ን ክፈት። ራእይ 8 የናዝሬቱ ኢየሱስ በሉሲ እጅግ በጣም እወድሃለሁ። ድምጻቸው አይሰማም። የናዝሬቱ ኢየሱስ እጅግ በጣም እወድሃለሁ። እጅግ በጣም እወድሃለሁ። አሁን የማነብላችሁ የእግዚአብሔር ቃል ውስጥ በደንብ ስሙ፣ አንብቡ። አሁን ቀደም ያነበብኩት 3 እስከ 5 ሌላም መልአክ የወርቅን ጤና ይዞ ይሄ መልአክ የናዝሬቱ ኢየሱስ ነው ብያችኋል። መልአክ እያለ ነው የሚናገረው። እሺ የወርቅን ጤና ይዞ ምን አለ? መጣና በመሰዊያው አጠገብ ቆመ። የት ጋር ቆመ? በመሰዊያው አጠገብ። የሚሰዋለት እዛ ጋር አለ አባቱ። እሺ
እርሱም በዙፋኑ ፊት ባለው የወርቅ መሠዊያ ላይ እሺ ከቅዱሳንም ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። በደንብ ስም። ብዙ ጊዜ ሮንግ በሆነ ጸሎት ጸልያችሁ ይመለስላል። ምን ማለት እንደሆነ ልንገራችሁ። በጣም አስጨናቂ ሁኔታ ውስጥ ገቡና በኢየሱስ ደም ራሴን ሸፍኛለሁ፣ የኢየሱስን ደም ረጭቻለሁ ምናምን ብላችሁ ትሄዳላችሁ። ነገር ይሳካላችኋል። ጸሎታችሁ ግን ትክክል አይደለም። ቬሪቲ የኢየሱስ ደም በየቀኑ የምትረጩት አይደለም። አንዴ ተረጭታችኋል። የስ ጸሎታችሁ ትክክል አይደለም፣ ግን ምላሽ ታገኛላችሁ። ስለዚህ የሚሆን ጥቅሶች ምናምን ጨምራላችሁ። ለምን ነው የሚመለስላችሁ? ልንገር። አንዳንድ ጸሎቶቻችሁ ሮንግ ሆነው ውጤት ታገኛላችሁ። ለምን እንደምታገኙ ልንገራችሁ። አሁን ያነበብከውን ደግመህ አንብበው። ፓስተር ሚኮ አሁን ያነበብከውን ደግመህ አንብበው። ሌላም መልአክ የወርቅ ጥና ይዞ መጣና በመሠዊያው አጠገብ ቆመ። መሠዊያው ላይ ቆመ። እርሱም በዙፋኑ ፊት ባለው የወርቅ መሠዊያ ላይ ከቅዱሳን ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። ከቅዱሳን ሁሉ ጸሎት ጋር እንዲያቀርበው ብዙ ዕጣን ተሰጠው። ምን ማለት እንደሆነ ልንገራችሁ። ጸሎት ለእግዚአብሔር ምንድነው ብያችኋለሁ? ሽቶ። አሁን የናዝሬቱ ኢየሱስ የእናንተን ጸሎት ይዞታል። ሳምታይምስ ምን ይፈጠራል መሰላችሁ? የእናንተ ጸሎት የማይሸት ይሆናል። ኢየሱስ ራሱ ዕጣን ይጨምርበታል። ቢኮዝ በድካማችሁ የሚያግዛችሁ ሊቀ ካህን የስ 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 ሄሎ ጂሰስ ራሱ ምን ይጨምርበታል? ዕጣን ጨመረበት እኮ ነው የሚለው። የስ ጸሎት ይዟል። ጸሎቱ ግን ሮንግ ነው፣ ትክክል አይደለም። ጸሎቱ ምን አይደለም? ትክክል አይደለም። አብ እንዳይጸየፈው ጂሰስ ማን እንዳይጸየፈው? መሠዊያው ላይ መስዋዕቱን የሚቀበለው እንዳይጸየፈው የናዝሬቱ ኢየሱስ ይጨምርበታል። ምን ያክል እንደሚወዳችሁ ኢየሱስ አያችሁ። የእናንተ ፕሬየር ሳምታይምስ ሮንግ ነው። እንደ እግዚአብሔር ቃል እንኳን ለሚጸልያችሁ ያላችሁ ግን ይመለስላችኋል። ምላሽ ታገኛላችሁ። በጣም በጥልቀት መንፈሳዊ ነገር ገብቷችሁ እኮ አይደለም። ከዛ ጸሎታችሁ ኦልሬዲ ሄቨን ይደርሳል። መመለስ ስለሌለበት የናዝሬቱ ኢየሱስ ዕጣን ይጨምርበታል። ምን ዕጣን? እግዚአብሔር ፊት ሲቀርብ እግዚአብሔር እናንተ ጸሎት ይመስለዋል። እግዚአብሔር ኦልዌይስ የሚሸወደው ልጁን ሲያይ ነው። very true too much true ምኑን ሲያይ? ምን ማለት እንደሆነ ንገራችሁ። ከዚህ በፊት ተናግሬያለሁ። ይስሐቅ በያዕቆብ እንዴት እንደተሸወደ ታውቃላችሁ? ይስሐቅ እንዴት በያዕቆብ እንደተሸወደ? እናትየዋ በግ አረደች፣ የበግ ጠጉር አለበሰችው። ከዛ እንደዚያ ድምፅህ የያዕቆብ ነው አለው፣ ሰውነትህ ግን የኤሳው። ምን ማለት ነው ንገራችሁ። ስትጸልዩ እግዚአብሔር አብ ይሄ የሌባ ድምፅ ነው ይላል፣ የያዕቆብ ድምፅ ነው። ይሄ አጭበርባሪ እንዴት የዚህ ጸሎት ይሰማል ያለ እጁን ዘርግቶ ሲነካ ግን የበግ ጠጉር ነው የሚነካው፣ የበግ ጠጉር ነው። ያዕቆብ ሆነ የጸለይክ ይመለስልሃል። yes major because የበግ ጠጉር ነው የተነካ። I receive it። ያዕቆብ እንደሆንክ ይታወቃል። ከኔ ጋር ናችሁ? ያዕቆብ እንደሆንክ ትናንትና ምን እንደሰራ ከደቂቃዎች በፊት ምን እንደሰራ ያውቃል። ድምፅ የያዕቆብ ነው ይላል። ነገር ግን አልባርክም እንዳይል እጁን ሲዘረጋ የበግ ጠጉር። ኢየሱስ ለኛ የሆነው እንደዛ ነው። ስንጮ ድምፃችን የኛ ነው፣ ስንጮ ያቀናል። ነገር ግን እጁን ሲዘረጋ የበግ ጠጉር። የታረደ በግ አለ፣ የታረደ በግ አለ፣ የለበስነው ልብስ አለ። እጁን ሲዘረጋ ያንን ይነኳል፣ ያንን ይነኳል። ለበጉ ጠጉር ሲል ባረከው። ምን ማለት እንደሆነ ልንገራችሁ። ጸሎታችሁ ተጸለየ፣ ሰማይ ደረሰ። አብ ጋር ከደረሰ ይጸየፈዋል። የናዝሬቱ ኢየሱስ ዕጣን ይጨምርበታል። አብ ሲያሸተው እናንተ ያቀረባችሁት ይመስለዋል። ጸሎቱን ግን የያዘው ምን ማለት እንደሆነ ልንገራችሁ። ቁጭ በሉ፣ ቁጭ በሉ። ሲቪ የያዘ ሰው አለ። ሲቪ የያዘ ሰው ሲቪ የያዘ ሰው ካኪ ኦር ሳምቲንግ የያዘ ሰው ካኪ የያዘ ሰው አለ። የሆነ ሰው ፖስታ ወይም ካኪ የያዘ እዚህ አካባቢ ነው። እዚህ ጋር ነው ያየሁት። ትንቢት አይደለም ባይዘው። ካኪ የያዘ ኦር ፖስታ የያዘ ሰው ወይም ፋይል የያዘ ሰው አለ። እሺ አንድ ሰው ባይብል ይስጠኝ። እሷን ባይብል ይስጠኝ። ምን ማለት እንደሆነ ልንገራችሁ። ምን ማለት እንደሆነ ልንገራችሁ። ዙፋን ላይ ጋደፋ ዘራል አማን ይላል። አማን ያዝ ሲቪውን ይዞ እዚህ መቅረብ ፈልጓል። አማን እዚህ ጋር ከመጣ ሪጀክት ይደረጋል። የናዝሬቱ ኢየሱስ ጸሎቱን ይዟል። ዕጣኑ ላይ ጸሎት አይደል ያዘው? ጸሎቱን ይዟል። ጸሎቱን ሲያሸተው ለሱም አይሸትም። ኦኬ ብሎ ይጨምርበታል። አንዳንድ ነገሮችን ያሳምርበታል። ሜካፕ ያደርገዋል።
አማን እዛ እኮ ነው። አብ ሲያየው የናዝሬቱ ኢየሱስ ነው ያንተን ጸሎት የያዘው። አብ ሲያየው ጸሎቱን የያዘው ማን ነው? የናዝሬቱ ኢየሱስ ነው። አብ ሪጀክት ያደረገው ቢኮዝ ኢየሱስ ነው የያዘው። ቁጭ በሉ። ለምንድን ነው ጂሰስ የሚቀበል? ለምንድን ነው እሱ መሰዊያውን የሚይዘው? እዛ ሪጀክት እንደምትደረግ ያውቃል። እዛ ጋር ስትሄድ ያዕቆብ ነህ፣ ሌባ ነህ፣ አንተ አጭበርባሪ ነህ፣ ውሸታም ነህ፣ አትታመንም። ጌታ ኢየሱስ ይቀበለዋል። ያንተ ጸሎት እኮ ጸሎቱ ያንተ ነው። ለዛ ነው ጸሎቴ የሚለው። ለዛ ነው አሁን ካንተ ሲቀበል ሲቢው ማን ሆኗል? ኢየሱስ ሆኗል። በደንብ ስሙን። ቅድም ያነበብነው ቃል ውስጥ ነግሬያቸዋለሁ። ጸሎታችሁ አይልም። ምን ማለት ነገራችሁ? ካንተ ሲቀበለው ሲቢ ማን ሆኗል? አብ ፊት ሲቀርብ ይሄ ሲቢ አብ የሱ እንደሆነ አይደለም የሚያውቀው፣ ኢየሱስ ስላቀረበው ሲቢው ምን ይሏል? ይቀበለዋል። ሲቢውን መቀበል ብቻ አይደለም፣ መልሱን ሲሰጥ ላንተ አይደለም የሚሰጠው። መልሱ ሲሰጥ ላንተ አይደለም የሚሰጠው። ያቀረበው ኢየሱስ አይደለ? ከዛ ጂሰስ ነው ወደ ምድር የሚወጣው። ምድር ላይ ላለው ላንተ ይወረወር። ሲመለስም አንተ አይመለስልህም። ቢኮዝ ለመልስም አትሆንም አንተ። አያያያያያያያ ፕሮኮሳሊ ብራሃዲያኮስ የናዝሬቱ ኢየሱስ በሉስ። በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ። የናዝሬቱ ኢየሱስ በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ፣ በኃይል ወድሃለሁ። ፕሮኮሳሊ ብራሃዲያኮስ ያና ወይ ለምን እኔ ወንጌል ስሰብክ ወንጌል የምሰብክ እንደማይመስላችሁ ለምን እንደማይመስላችሁ ልንገርህ። እኔ ስሰብክ አንተ ይዘህ አትቀርብም ነው የምልህ። እነሱ ሲሰብኩ አንተ ይዘህ ትቀርባለህ ነው የሚሉት። አልገባችሁም? እኔ ስሰብክ ስትጸልይ እንኳን ስትጸልይ ጸሎቱን አንተ ይዘህ አትቀርብም ነው የምልህ። እነሱ ግን በስራ ሄደዋል፣ በሰምቲንግ ይሏል። ኖ ፕሬየር እንኳን ያንተ ፕሬየር አንተ ይዘህ አትሄድም። ጸሎቱ ያንተው ነው። ጂሰስ ይቀበለውና ጸሎቴ ይላል። አልገባችሁም? አሁን ይሄንን ፋይል ተቀብየዋለሁ። ፋይሉ ያማን ፋይል ብዬ አይደለም የሚያቀርበው። ፋይሌ አሁን የኔ ሆኗል። ላብ ሰጠዋለሁ። ከዛ አብ ለኔ ነው ይመልሰው። ቢኮዝ ፋይሉ የኔ እንደሆነ ነው የሚያቀርበው። ዩ ሲ ኢየሱስ በእግዚአብሔር ፊት እናንተን እንደዚህ አድርጎ ነው የተካችሁ። ተውት። ይሄ መስቀል ላይ የተደረገውን ነገር ብቻ አይደለም። ኢቭን ፕሬየር ላይ እንኳን ስትመጡ፣ ጸሎት ላይ ስትመጡ፣ ስትጸልዩ እንኳን የእናንተን ጸሎት ወስዶ የኔ ነው ይላል። ለዛ ነው በድካማችን ምን የሚለን የሚያግዘን። አይ ነው ደካማ እንደሆንክ እዛ መቅረብ እንደማትችል ያውቃል። ደካማ ነህ። ሰው ምን ያለን ፋይሉን አምጣው ይላል። ለዛ አንዳንድ የመንግስት ማለት መስሪያ ቤት ስትሄዱ መስሪያ ቤቱ ውስጥ ያለው ስራ አስኪያጅ እናንተን እንደማያውቃችሁ ካወቃችሁ ምንድነው የምታደርጉት? ለሱ የቅርብ ዘመድ ነው የምትሰጡት። ፋይሉን ይዞ ይመጣና ይሄ ማን ፋይል ነው ሲል የኔ ፋይል ይላል ሰውየው። ኦኬ አንተ ከሆነ ብሎ ይፈርማል። የሚፈርመው ሰውዬ ሲመልስም ለዚያ አይደለም የሚመልሰው። አፊት የተደረገው ይሄ ነው። ለዛ ነው ፕሮኮሳሊ ብራሃዲያኮሳያ ኢየሱስ ወዳለው በሉስ። የናዝሬቱ ኢየሱስ በኃይል ወዳለው። ለዛ ነው አያችሁ ጸሎታችሁ ቋንቋ እንኳን ሲያንሰው ዕጣን ይጨመርበታል። ለዛ ነው ፋይላችሁን ይዞ እየሄደ የሆነች የጠፋችና የጎደለች ወረቀት እንዳለች ይገባዋል። ይሄ ነው ተቀባይነት የሚያገኘው ይላል። ከኔ ጋር ናቸው። ይዞት እየሄደ መሰዊያ ፊት እዛ ከመቀረቡ በፊት ዕጣን ይጨመርበታል። ለዛ ነው ኤቭሪ ታይም የምትጸልዩት ጸሎት ትክክል ስለሆነ አይደለም የሚመለስላችሁ፣ ዕጣን ስለሚጨመርበት። ዕጣን ይጨመርበታል። ኢየሱስ በሉ እስኪ። እጅግ በጣም እወድሃለሁ። ድምጻችሁ አይሰማም። እጅግ በጣም እወድሃለሁ፣ 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 እወድሃለሁ። ያላ ችግሩ እናንተ የማትጸልዩበት ምክንያት ከጥቂት ደቂቃዎች በፊት አንድ ነገር አጥታችኋል። ከጥቂት ሰዓታት በፊት አንድ ነገር ሰርታችኋል። ከዛ ፋይሉ እናንተ ይዛችሁ የምትቀርቡ ይመስላል። እንደዚሁ እንዴት ፋይል ይቀርባል? ቸርቾችም ጋር ስትመጣ ከ3 ወር በኋላ ነው የምትመጣው ይሏል።
ቢኮዝ የሆነ ነገር አድርገሃል። ከ3 ወር በኋላም ታጥበህ ምን ብለህ ፋይሉን አንተ ይዘህ የምትገባ ይመስላችኋል? ኖ እኔ ደካማ ነኝ፣ አውቃለሁ። ሰምቲንግ አጥፍቻለሁ፣ ሰምቲንግ ሚስቴክ ሰርቻለሁ። ነገር ግን የኔ እጣን ሲሄድ፣ የኔ ሽቶ ሲሄድ አንዳንድ ነገሮች እጣን ይጨመሩበታል። አይ ነው ኢየሱስ ደካማ እንደሆን ገብቶታል። ሊያግዘኝ የሆነ ነገር ይጨምርበታል። ለዛን የምትጸልዩት የትኛውም ጸሎቶቻችሁ ላይ ከዚህ በላይ ወንጌል አለ ባይዘው? ከዚህ በላይ ወንጌል የለም። ከዚህ በላይ ወንጀል ነው። ከዚህ በላይ ወንጌል የለም። ምን ይጨምርበታል? ሲጸለይ የኢየሱስ ጸሎት እንደሆነ የሚታወቀው እዛ ጋር ሲፈስ ኢየሱስ እንዳፈሰሰ ነው የሚታወቀው። ሲመለስም ለኢየሱስ እንደተመለሰ ነው የሚታወቀው። ከኔ ጋር ናችሁ? ጂሰስ ግን ለማን እንደሆነ ስለሚያውቅ ዲፖዚት ያደርግላችኋል። ዲፖዚት ያደርግላችኋል። ቴንክ ዩ የናዝሬቱ ኢየሱስ በሉስ። እጅግ በጣም እወድሃለሁ።